አጥርቶ ማየት ስላልቻለ፣ አጥርቶ መመልከት ስላልቻለ፣ ነገሩ የተቀመጠበትን ቦታ ማየት ስላልቻለ ኢየሱስ ክርስቶስ ለዘላለም ጌታ ነው። አስታውሳለሁ ከጥቂት ጊዜያት በፊቶች ከተወሰኑ ዓመታት በፊት እግዚአብሔር አንዳንድ ነገሮችን ያሳየኝ ነበር። እግዚአብሔር አንዳንድ ነገሮችን እንድመለከት ያደርገኝ ነበር። እግዚአብሔር ማሳየት ብቻ ሳይሆን ያሳየኝን ነገር ግን ትኩረት እንድሰጠው ደግሞ ይፈልጋል። መጽሐፍ ቅዱስ ላይ እግዚአብሔር በዘፍጥረት አብርሃምን በኡር ምድር መጣና እኔ ወደማሳይ ምድር አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር መጀመሪያ አብርሃምን ከመባረኩ በፊት እኔ ወደማሳይ ምድር ነው ያለው። መጀመሪያ አይኖችህን መቀየር እፈልጋለሁ አለው። አንተ እዛ የምትሄድበት ምድር ከመድረስ በፊት እንድታየው እፈልጋለሁ አለው። እኔ ወደ ማሳይ ምድር ውጣ አለው። እግዚአብሔር በመጀመሪያ የአብርሃምን እይታ ነው የቀየረው። እግዚአብሔር በመጀመሪያ የለወጠው የአብርሃምን እይታ ነው። እግዚአብሔር ያየለትን ማየት ካልቻለ፣ እግዚአብሔር ያዘጋጀለትን ማየት ካልቻለ ነገሩ ጋር መድረስ አይችልም። ለምን? እንዳያይ እንዳይመለከት እግዚአብሔር ያለው ጋር እንዳይደርስ ተስፋ የሚያስቆርጡ ብዙ ነገሮች መንገዱ ላይ ስላሉ ወዳጆቼ እግዚአብሔር ያየላችሁን ማየት ስትጀምሩ፣ እግዚአብሔር በክርስቶስ ከሰማይ ያደረገላችሁን ማየት ስትጀምሩ ሕይወታችሁ በሚገርም ሁኔታ መለወጥ ነው የሚጀምረው። ጸሎታችሁ በሚገርም ሁኔታ መለወጥ ነው የሚጀምረው። የእምነት ልምምዳችሁ በኢየሱስ ስም በሚገርም ሁኔታ መለወጥ ነው የሚጀምረው። ዛሬ አንድ ነገር ይሆናል። እይታችንን የዘጋ ሞራ በጌታ በኢየሱስም ተገንጥሎ ይወድቃል። ሩቅ እንዳንመለከት፣ ሩቅ እንዳናይ እይታችንን የጋረደ የትኛው መጋረጃ በጌታ በኢየሱስ ክርስቶስ ስም ስልጣን ከፊታችን ላይ ይንከባለላል። ብዙ ሰው የሚደነግጠው ለምን እንደሆነ ታውቃላችሁ? እይታ። ብዙ ሰው እኮ ኪዳን አለው። እግዚአብሔር ተስፋ ገብቶለታል። እግዚአብሔር አውርቶለታል። ብዙዎቻችን እኔን እግዚአብሔር አልተናገረኝም ማለት አንችልም። እግዚአብሔር ተናግሮናል። እግዚአብሔር ብዙ ኪዳን ገብቶልናል። ግን ስንፈራ እንገኛለን። ግን ስንደነግጥ እንገኛለን። ግን ተስፋ ስንቆርጥ እንገኛለን። ግን የሆነ ነገር መጥቶ ሲረብሸን እንገኛለን። ለምን? እይታችን ፊት የቆመ አንድ መጋረጃ አለ። የተነገረን የተስፋ ቃል ጋር እንዳንደርስ መንገዳችን ጋር ቅርጹን እንደ አሜባ የቀያየረ የሚታገለን የጨለማ ኃይል አለ። ዛሬ በጌታ በኢየሱስ ስም ጸለይኩኝ። ከእይታችሁ ፊት በኢየሱስ ስም የተነቀለ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን የተነቀለ ይሁን። በኢየሱስ ስም የተነቀለ ይሁን። አንዳንዱን በአዚም ይዞት፣ አንዳንዱን በኑሮ ይዞት፣ አንዳንዱን ደግሞ ባለማመን ይዞት፣ አንዳንዱን በጥርጣሬ ይዞት በጌታ በኢየሱስ ስም ዋጋ እያስከፈለ ያለ
እይታችንን አጥርተን እንዳናይ፣ በክርስቶስ የተደረግነውን ሕይወት እንዳንኖር እንዳናጣጥም። ታውቃላችሁ መጽሐፍ ቅዱስ ሲናገር እኮ እንደዚህ ይላል። ጳውሎስ እንደዚህ አለ፣ በክርስቶስ ባለጠጋ ተደርጋችኋል አለ። ትደረጋላችሁ አላለንም። በክርስቶስ ባለጠጋ ተደርጋችኋል። ኦሆ መንፈስ ቅዱስ፣ በክርስቶስ ባለጠጋ ተደርጋችኋል። አንዳች እግዚአብሔር ለእናንተ ያጎደለው ነገር የለም። ፈውስ ቢሆን አለ፣ ብልጥግና ቢሆን አለ፣ ልምላሜ ቢሆን አለ። ግን የምን እጥረት ነው? የእይታ እጥረት። የምን እጥረት ነው? የእይታ እጥረት። አርቆ የማየት እጥረት፣ አርቆ የመመልከት እጥረት። ባይዘዌ አርቆ የሚያይ ሰው፣ አርቆ የሚመለከት ሰው፣ አርቆ የሚያይ አርቆ የሚመለከት ሰው ቅርቡ ያለውን መከራና ቻሌንጅ በኢየሱስም ማየት አይችልም። ሩቅ ያየ ቅርብ ባለው አያለቅስም። ሩቅ ያየ ቅርብ ዙሪያው ላይ በሚሆነው ነገር ልቡ አይርድም። ለምን ይመስላችኋል ቅርብ ያለው ነገር እያስለቀሰን ያለው? ለምን ይመስላችኋል ዙሪያችን ላይ ያለው ነገር የሚያስነባንና በየጊዜው አንደበታችንን በማግረምረም የሚሞላው? ያን ጊዜ እግዚአብሔር አርቀን እንድናይ ያደረገንን ነገር ቅርብ ባለው ነገር እንድንመለከት አድርገን እይታችንን ስለለወጥ ነው። አብርሃምን እግዚአብሔር ይዞት ይወጣና ከረጅም ጊዜ በኋላ በሱ ሕይወት የሚፈጽመው ነገር ካወራው በኋላ ረጅሙን ነገር አይቶ እግዚአብሔርን ባርኮ እግዚአብሔርን አመስግኖ ልክ ግን እግዚአብሔርን ካወራበት ሲመለስ ደግሞ እይታውን የሚቀይር ነገር እቤት ቁጭ ብሎ ይጠብቀዋል። እይታውን ከእግዚአብሔር ላይ እንዲያነሳ፣ እይታውን ከተገባለት ተስፋ ላይ እንዲያነሳ፣ እይታውን እግዚአብሔር ካወራለት ነገር ላይ እንዲያነሳ የሚያደርገው ነገር እቤት ይጠብቀዋል። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን አርቀን እንዳንመለከት ያደረገን ነገር፣ እጃችን ላይ የተቀመጠውን ዕንቁ እንዳንረዳ ያደረገንን ነገር፣ ውስጣችን የተቀመጠውን መንፈስ ቅዱስን እንዳንሰማው እንዳናዳምጥ ያደረገንን ነገር፣ የተባረክንበትን በረከት እንዳንረዳው ያደረገንን ነገር ዛሬ በጌታ በኢየሱስ ስም ጸለይኩኝ። እግዚአብሔር ከውስጣችን በኢየሱስ ስም ይንቀለው። ከእግዚአብሔር ሕዝብ ላይ በኢየሱስ ስም የተነቀለ ይሁን። ከቤተ ክርስቲያን ላይ በኢየሱስ ስም የተነቀለ ይሁን። ከቅዱሳን ላይ በኢየሱስ ስም የተነቀለ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፍ ቅዱስ ላይ እንደዚህ ይላል። ዘፍጥረት 15 ቁጥር 15 ላይ ዘፍጥረት 15 ከቁጥር 1 ላይ ከዚህ በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ። ለምን? ሰውየው የሚያስፈራ ሁኔታ ውስጥ ነው ያለው። ልብን የሚያረድ ሁኔታ ውስጥ ነው ያለው። የሚያደክም ሁኔታ ውስጥ ነው ያለው። ጉዞውን ሲጀምር እግዚአብሔር አሳይቶት ነው ጉዞ የጀመረው። ቤቱን ያለውን ነገር ሁሉ ጥሎ ሲወጣ እግዚአብሔር አሳይቶት ነው አስጥሎት ይዞት የወጣው። ግን እይታውን የሚጋርድ ነገር እዚህ ጋር ሲገጥመው እናያለን። እግዚአብሔር ያየለትን እንዳያይ ዙሪያው ላይ የከበበው ነገር ሲታገለው እናያለን። እግዚአብሔር ግን ዙሪያው ላይ ያለውን ነገር ትቶ እግዚአብሔር ያየለትን ማየት እንዲችል እግዚአብሔር ሲያወራው እናያለን። አብርሃም ሆይ አትፍራ። ለምንድን ነው ማትፈራው? እኔ ለአንተ ጋሻ ነኝ። ታላቅ ዋጋ እኔ ነኝ አለው እግዚአብሔር።
ያንተ ዋጋ ማንም አይደለም፣ ዋጋ ከኔ ነኝ ያለው እግዚአብሔር። አብርሃምም እግዚአብሔርን እንዲህ አለው፣ እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆንኩ የቤቴ ወራሽ የደማስቆ ሰው ኤሌዘር ነው። ታዲያ ምን ትሰጠኛለህ አለው። ይዘኸኝ ወጥተሃል፣ አውርተኸኛል፣ እባርክሃለሁ ብለህ ባረከኝ። ለእኔ ግን በረከቱ ይህ አልነበረም የተገባልኝ የተስፋ ቃል። በልጅ እባርክሃለሁ ነው ያልከኝ። የብዙ ሕዝብ አባት አደርግሃለሁ ነው ያልከኝ። ምን ያደርጋል? በግመል ብባረክ፣ በከብቶች ብባረክ፣ በብዙ ባሪያዎች ብባረክ፣ በወርቅ በከበሩ ነገሮች ብባረክ፣ ይሄንን የሚወርስልኝ ምን ልጅ ግን የለኝም። ይሄንን የሰበሰብኩትን ነገር የማስተላልፍለት ከጉልበቴ የወጣ ምን ልጅ የለኝም። እግዚአብሔር ደግሞ ይዞት ሲወጣ ልጅ እሰጥሃለሁ ብሎት ነው ይዞት የወጣ። ደግሞ እባርክሃለሁ ብሎት ነው ይዞት የወጣ። የሚገርማችሁ አብርሃም ሰምቶ ነው የወጣው። የሰማውን ነገር ግን እንዳያይ ያደረገዋል። አንድ ወቅት ላይ በኡር ምድር እያለ ያየው ነገር አለ። ያንን ነገር ግን የሚሸፍንበት መጋረጃ ቤቱ ላይ ቁጭ ብሎ ጠብቆታል። እሱም ኤሌዘር ይባላል። ኤሌዘርን ባየ ቁጥር አብርሃም ተስፋ ነው የሚቆርጠው። ኤሌዘርን አይቶ ራሱን ሲያይ ከኤሌዘር በላይ ለአብርሃም በዛ ሰዓት ቅርብ ማንም የለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆች ስላልሰጠኝ ከቤቴ አገልጋይ አንዱ ወራሼ መሆኑ አይቀርም። እግዚአብሔር ሆይ አረ ዛሬ የእይታ ለውጥ ይሆናል። በእውነት እኔው ልጅ ዛሬ ነግርሻለሁ። አንቺ ምናልባት ተስፋ ቆርጠሽ ሊሆን ይችላል። እግዚአብሔር ግን ስለገባልሽ የተስፋ ቃል ስለገባልሽ ኪዳን አንደኛ ተስፋ አልቆረጠም፣ ሁለተኛ ኪዳኑን አልቀየረም። አብርሃም ኪዳን የተቀየረ መስሎታል። ኪዳን የተለወጠ መስሎታል። እግዚአብሔር ያወራውን ነገር የረሳ መስሎታል። እኔ ነግርሻለሁ፣ እግዚአብሔር አልረሳም። አብርሃምን እግዚአብሔር መጣና አትፍራ ሲለው ኪዳኔን አልቀየርኩም እያለው ነው። እኔ ለአንተ ጋሻ ነኝ ሲለው እፈጽመዋለሁ ያወራውልህን እያለው ነው። አንተ ግን ልጅ አልሰጠኸኝም የሚል ጥያቄ አለበት። በዚህ ጊዜ ይላል የእግዚአብሔር ቃል እንዲህ ሲል መጣለት ይልና ይህ ሰው ወራሽክ አይሆንም፣ ነገር ግን ከአብራክ የሚከፈለው ልጅህ ወራሽ ይሆናል አለው። ከዛ እግዚአብሔር ይህንን ካወራው በኋላ ቁጥር 5 ላይ እግዚአብሔር አንድ ነገር ማድረግ ነበረበት። አሁንም የአብርሃምን እይታ ማስተካከል ነበረበት። ልጅ እሰጥሃለሁ አለው። ልጅ የምሰጥ የጉዲፈቻ ልጅ አይደለም። ልጅ የምሰጥ ከሆነ ቦታ አይደለም፣ ካንተው ከዚህ ሙት ከምትመስለው ሙት ከመሰለችው ደግሞ ከሳራ ከናንተ ውስጥ ይዤ ወጣለሁ አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ምስክሬን ነው ምላችሁ። ባልጠበቃችሁት ጊዜ የእግዚአብሔርን ጊዜ በኢየሱስ ስም ትገናኙታላችሁ። ባልጠበቃችሁት ቀን፣ ባልጠበቃችሁት ሰዓት የእግዚአብሔርን ፕሮግራም እየኖራችሁት ራሳችሁን ታገኙታላችሁ። እንዴት ነው እየኖረች ያለችው? እንዴት ነው እዚህ ነገር ውስጥ የገባችው? እንዴት ነው ይሄንን መንገድ ያገኘችው? እንዴት ነው እዚህ ስፍራ ላይ የተቀመጠችው? እግዚአብሔር ምስክሬን ነው ምልሽ። የእግዚአብሔር ቀን ሲመጣ እግዚአብሔር እጅሽን ባፍሽ አስጭኖሽ በመንገዱ ላይ ያስኬድሻል። አንዳንዶቻችን እኮ አሁን ያለንበት ቦታ ከሆኑ ዓመታት በፊት በህልማችንም በውናችንም አስበናቸው አናውቅ።
አሁን ያለንባቸው ቦታዎችን አንድ ወቅት ላይ አልመናቸውም አስበናቸውም አናውቅም። እግዚአብሔር ግን ታማኝ ነው። እግዚአብሔር ለአብርሃም ኪዳን ሲገባለት ማንንም ታምኖ አይደለም፣ ራሱን ታምኖ ነው። አብርሃም ብርቱ እንዳልሆነ ያውቀዋል እግዚአብሔር። አብርሃም ጠንካራ እንዳልሆነ ያውቀዋል እግዚአብሔር። የሆነ ነገር ልቡን እንደሚያርደው ያውቃል እግዚአብሔር። ግን ይመጣና እይታውን ያስተካክልለታል። ቁጥር 5 ላይ እንደዚህ ያለው ወደ ውጪም አውጥቶ ይላል፣ ቀና ብለ ወደ ሰማይ ተመልከት አለው። አያችሁ እግዚአብሔር ተመልከት፣ እይ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው አለው። ዘርህን እንደዚህ ነው ማበዛው አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አብርሃም የፈለገው አንድ ነው። እግዚአብሔር ደግሞ ወደ ውጪ በማታ ይዞት ወጣና ቁጠር አለው ኮከቡን። አብርሃም ኮከቦቹን መቁጠር አልቻለም። መቁጠር አልቻልክም አይደል አለው። አዎ አንተ አንድ ነው እያወራኸኝ ያለው አለው። እኔ ግን አንተ ውስጥ የማየው ኔሽን ነው አለው። አንተ ነህ ማየት ያቃተ እንጂ እኔ አንተ ውስጥ የማየው ብዙ ትውልድ ነው። የማይቆጠር ትውልድ ነው የማየው። የማይገደብ በረከት ነው የማየው። ማንም የማያስቆመው ጄኔሬሽን ነው የማየው። ማንም ሊቋቋመው ትውልድ ነው ካንተ ጉልበት ውስጥ የሚወጣው። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ያየልሽን በኢየሱስ ስም ማየት ጀምሪ። እግዚአብሔር ያየልህን በኢየሱስ ስም ማየት ጀምር። በጌታ በኢየሱስ ክርስቶስ ስም ስልጣን፣ በጌታ በኢየሱስ ክርስቶስ ስም ስልጣን። ታውቃላችሁ በዚህ ዘመን ሰይጣን ከብዙ ሰው ህይወት ላይ ምን እንደነጠቀ እይታ። ምን ይታይሻል? ስለ አገልግሎትሽ ምን ይታይሻል? ስለ ወደፊት ቢዝነስሽ ምን ይታይሻል? ስለ ልጆችሽ ምን ይታይሻል? እያግሮመረምሽና እግዚአብሔርን በአንዳንድ ነገር ጥያቄ ምልክት ውስጥ በከተትሽበት ጉዳይ ላይ ምን ይታይሻል? ዛሬ ግን እኔ ጸለይኩልሽ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ያየልሽን በኢየሱስ ስም ማየት ጀምሪ። እነዛ ህልሞችሽ በኢየሱስ ስም ይመለሱ። እነዛ ራእዮችሽ በኢየሱስ ስም ይመለሱ። እነዛ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር በልጅነትሽ በማለዳሽ በጠዋትሽ ያሳየሽ ነገሮች በኢየሱስ ስም ይመለሱልሽ። በጌታ በኢየሱስ ስም ይመለሱልሽ። በጌታ በኢየሱስ ስም ይመለሱልሽ። ዛሬ የእይታ ለውጥ ይሆናል። ዛሬ የእይታ ለውጥ ይሆናል። ዛሬ የትኛውም ግርዶሽ በጌታ በኢየሱስ ክርስቶስ ስም ይነሳል። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ይነሳል። በጣም እየተገረምኩኝ ነበር። አይ ቲንክ ሰሞኔን ሂስትሪ ላይ ቁጭ አድርጊያት ነበረ። በክርስቶስ ባለጠጋ ተደርጋቸዋል። ምን አይነት እግዚአብሔር ምስክሬ ነው። ምን አይነት ልብ የሚሞላ ቃል ነው ቅዱሳን። ምን አይነት ልብ የሚያሞቅ ቃል ነው ቅዱሳን። ምን ያክል ውስጣችን ያለውን ነገር የሚያረሰርስ ቃል ነው ቅዱሳን። ግን ብዙ ሰው የቃሉ ብርሃን የለውም። የብርሃን እጥረት አለበት። መጽሐፍ ቅዱስ ባለጠጋ ትሆናላችሁ አላለንም። በክርስቶስ ባለጠጋ ተደርጋችኋል። ኤፌሶን መጽሐፍ ምዕራፍ 1 ላይ ሲናገር በሰማያዊ ስፍራ በመንፈሳዊ በረከት
የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ ተብሎ እንደተጻፈ ታውቃላችሁ። በክርስቶስ በማን? በክርስቶስ። እግዚአብሔር በክርስቶስ ያላደረገው ነገር የለም። እግዚአብሔር በክርስቶስ ያልፈጸመልን ነገር የለም። እግዚአብሔር በክርስቶስ ያልሰጠን ነገር የለም። ያዩት ይኖሩታል፣ ያመኑት ይኖሩታል። ያለመኖር ትልቁ ችግሩ ምንድነው? የብርሃን እጥረት። አንዳንድ ሰዎች ታውቃላችሁ አይደል? ሐኪም ቤት ሲገቡ የእይታ ችግር ኖሮባቸው ከዛ ዶክተሩ ምርመራ ያደርግላቸዋል። የተለያዩ ፊደሎችን ይደረድርና ፊደሎቹን እቺ ፊደል ወዴት ዞራለች፣ እቺ ፊደል ወዴት ዞራለች እያለኛ ሀገር ጥያቄ ይጠይቃል። እና ሰውየው ምን ያክል እይታው የተስተካከለ ነው፣ ምን ያክል የተስተካከለ አይደለም ለማለት ሰውየውን ይፈትነዋል። ሰውየው የተጠየቀውን ጥያቄ በጠቅላላ መመለስ አለበት። ለምን? እይታው ጤነኛ ነው ወይስ ጤነኛ አይደለም የሚለውን ለማረጋገጥ። ጤነኛ ከሆነ እይታ ንጹህ ነው፣ የተስተካከለ ነው ይሉታል። እይታው ግን ጥሩ ካልሆነ መነጽር ያዙለታል። ለምን? ሰውየው እይታው ካልተስተካከለ ገደል ይገባል። ሰውየው እይታው ካልተስተካከለ የሱ ቤት መስሎት ጎረቤት ይገባል። ሰውየው እይታው ካልተስተካከለ ዕቃ ይዛለሁ ብሎ እሳት ሊይዝ ይችላል። መጀመሪያ የሚያደርጉለት እይታውን ማስተካከል ነው። ታውቃላችሁ፣ መለኮት ዛሬ መነጽራችንን እንድናስተካክል በኢየሱስ ስም ይፈልጋል። አሜን ነው ወይ? ብዙ ሰው ደጅ የሚጠናው ለምን ይመስልሻል? እይታው አልተስተካከለም። የእግዚአብሔር ልጅ ነህ ስትለው አዎ ይልሃል፣ አሜን ይልሃል። ግን ልጅነትህን ታምነዋለህ ወይ ስትለው ይጠራጠራል። መጽሐፍ ቅዱስ እኮ ሲናገር እንደዚህ ይላል፣ ፈውስ የልጆች እንጀራ ነው ይላል። ፈውስ ልክ ልጆች ምግብ ቀርቦላቸው እንደሚበሉ፣ ቤተሰብ የተመጣጠነ ምግብን አቅርቦላቸው እንደሚጠቀሙት፣ ለሰውነታቸው ውስጥ ገብቶ ግንባታን እንደሚያደርግ ፈውስ ለእግዚአብሔር ልጆች አንድ የተሰጣቸው ብለሲንግ ነው። እግዚአብሔር ገብቷል ኪዳን። እግዚአብሔርን ደግሞ የተገባላችሁን ነገር የምትቀበሉት ያንን ኪዳን ማየት ስትችሉና ማንሳት ስትችሉ ነው። ባይዘዌ ኪዳኑን የተረዳ ሰው፣ እይታውን ያስተካከለ ሰው ከእግዚአብሔር እጅ ነገሮችን ለመቀበል አይከብደውም። ከእግዚአብሔር እጅ ለመውሰድ አይከብደውም። ክብር ለወደደን ይሁን፣ ክብር ለወደደን ይሁን። በኢየሱስ ስም ዋጋ መክፈል ከዚህ ቀን ጀምሮ በኢየሱስ ስም ያበቃል። በከንቱ መኖር በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ያበቃል። የራሳችሁ ያልሆነውን በር ከእይታ እጥረት የተነሳ እያንኳኳችሁ ያላችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ስልጣን የራሳችሁን መዝጊያ ማየት የምትችሉበትን እግዚአብሔር እይታዎችን ያስተካክልላችኋል። በጌታ በኢየሱስ ክርስቶስ ስም ስልጣን እይታዎችን ያስተካክልላችኋል። በጌታ በኢየሱስ ክርስቶስ ስም ስልጣን እይታዎችን ያስተካክልላችኋል።
የትኛውም ቅርፊት በጌታ በኢየሱስ ስም የወደቀ ይሁን። የትኛውም ቅርፊት በጌታ በኢየሱስ ስም የወደቀ ይሁን። ከእግዚአብሔር ሕዝብ ላይ በጌታ በኢየሱስ ስም የወደቀ ይሁን። አንዳንድ ሲስተም የዘጋው ያላችሁበት ምድር ስርዓት በኢየሱስ ስም እይታችሁን የዘጋባችሁ ሰዎች በናዝሬቱ ጌታ በኢየሱስ ስም ከፊታችሁ ላይ የተንከባለለ ይሁን። ዛሬ የእግዚአብሔር መንፈስ አንድ ነገር ይለኛል። ቅዱሳን ልጆቼ እይታቸውን ጥለዋል፣ ግን እይታቸውን አስተካክልላቸዋለሁ ይለኛል የእግዚአብሔር መንፈስ። አንዳንዶቻችሁ እኮ ታዩ ነበር እኮ፣ አንዳንዶቻችሁ እኮ ያን ጊዜ ትመለከቱ ነበር እኮ። እንኳን ለራሳችሁ አይደለም ለትውልድ እኮ ታዩ ነበር። ለጓደኞቻችሁ ጭምር ታዩ ነበር። ለቤተሰባችሁ ጭምር ታዩ ነበር። ያ እይታ ለምን የጠፋ ይመስላችኋል? በእናንተና በእይታችሁ መካከል ጣልቃ የገባ አንድ መጋረጃ አለ። ዛሬ ያ መጋረጃ በጌታ በኢየሱስ ክርስቶስ ስም ስልጣን ከመንገዳችሁ ላይ ተገንጥሎ ይውጣ። ከራእያችሁ ላይ ተገንጥሎ ይውጣ። ከእይታችሁ ላይ በኢየሱስ ስም ተገንጥሎ ይውጣ። ታዩ ነበር እኮ። የቆሸሹ መነጽሮችን ስለማይ ነው። ታውቃላችሁ፣ የቆሸሹ መነጽሮችን አያለው። የሚገርማችሁ ነገር እነዚህ መነጽሮች አሁን በመንፈስ የማያቸው ቅዱሳን ዳርና ዳር መነጽር ማስቀመጫ ዘንጎች አሉ። እነሱ ዘንጎች የሚገርመው ከወርቅ ነው የተሰሩት። እንደ ወርቅ ነው የሚመስሉት። መነጽሩ ላይ ያሉት መስታወቶች ደግሞ እንደ ዳይመንድ ነው የሚያብለጨልጩት። ግን በጣም በብዙ አዋራ ተሸፍኖ ነው የማየው። በብዙ አዋራ ተሸፍኖ ነው የማየው። እኔ እንደዚህ አይነት መነጽር አላየሁኝም። እንደዚህ አይነት መነጽር የተለያየ አይነት ከለር ነው የሚያወጣው። የተለያየ አይነት ከለር ነው የሚያወጣው። ግን በጣም ብዙ አዋራ አለው። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን የተራገፈ ይሁን። ዛሬ በኢየሱስ ስም የተራገፈ ይሁን። እግዚአብሔር አጋርን መጣና ለምንድን ነው የምታለቅሸው አላት። ምንጭ አጠገቧ ሆኖ ምንጩን ግን ማየት አልቻለችም። እሷ ኡኡ ትላለች፣ ታለቅሳለች። እኔም ልጄም በውሃ ጥም መሞታችን ነው ብላ ታለቅሳለች። ችግሩ ያለው አጋር ጋር ነው እንጂ እግዚአብሔር ጋር አይደለም። እሷ ነች ምንጩን ማየት ያልቻለችው። መጽሐፉን ታስተውሉ እንደሆነ ምንጩን ማየት እንድትችል እግዚአብሔር አይኖቿን ከፈተላት ይላል መንፈስ ቅዱስ። ልክ አይኖቿን ሲከፍትላት ምንጩን አየችው። መሞቷን እየተመኘች ያለች ሴት፣ አበቃልኝ እያለች ያለች ሴት፣ አከተመልኝ እያለች ያለች ሴት ልክ አይኖቿን ሲከፍት ምንጩን ነው ማየት የጀመረችው። ሌላ ሰው እንዲያይላችሁ፣ ሌላ ሰው እንዲመለከትላችሁ፣ የእግዚአብሔር ሰው የኔ ነገር እባክህን በዚህ በኩል እስቲ እየው፣ የእግዚአብሔር ሰው የኔ ነገር በዚህ አቅጣጫ እየው እያላችሁ እየደከማችሁ ያላችሁ ሰዎች ዛሬ አንድ ነገር እላችኋለሁ። በኢየሱስ ክርስቶስ ስም ስልጣን ከዚህ ቀን ጀምሮ ራሳችሁ ማየት ትጀምራላችሁ። ከዚህ ቀን ጀምሮ እግዚአብሔር ምስክሬን ነው የምላችሁ፣ ራሳችሁ ማየት ትጀምራላችሁ። ህልሞቻችሁ በኢየሱስ ስም መቀየር ይጀምራሉ። ህልሞቻችሁ በኢየሱስ ስም መቀየር ይጀምራሉ። ህልሞቻችሁ በኢየሱስ ስም መቀየር ይጀምራሉ። እግዚአብሔር የልቦናችሁን አይኖች በኢየሱስ ስም ይከፍታቸዋል። ኦ ጌታ ሆይ
በእውነት እንደዚህ የምትሉ ሰዎች አላችሁ። ማየት እኮ ጀመርኩ እንደዛ አይነ ስውር ሰው ጌታ ኢየሱስ እጆቹን ጭኖበት ልክ አይኖችን ክፈት ሲለው ማየት ሲጀምር ማየት ጀመርኩ እንዳለ መመልከት ጀመርኩ። አጥርቼ ማየት ጀመርኩ። ሰዎችን ማየት ጀመርኩ። ዙሪያ ያለውን ነገር ማየት ጀመርኩ እንዳለ ዛሬ በኢየሱስ ስም እንደዚህ ይሆናል። አጥርታችሁ በኢየሱስ ስም ማየት ትጀምራላችሁ። አየሁኝ ማለት ትጀምራላችሁ። ለራሳችሁ ብቻ አይደለም፣ በኢየሱስ ክርስቶስ ስም ለጄኔሬሽን የሚሆን ራእይና ህልሞችን መመልከት ትጀምራላችሁ። ድንገት በተቀመጣችሁበት አይኖቻችሁ ይከፈታሉ። ድንገት በተቀመጣችሁበት የሆነ ሰውን ኬዝና ጉዳይ በኢየሱስ ስም ማየት ትጀምራላችሁ። በጣም ስለ እይታ አጥብቃችሁ የምትጸልዩ ሰዎች አንድ ቁጥርን ጻፉልኝ። እግዚአብሔር ዛሬ ለእናንተ በእውነት ነው ምላችሁ የሚያስገርም ነገር አለው። ዛሬ አይኖቼን ክፈት እያላችሁ እየጮኻችሁ ያላችሁ ሰዎች ልይ ብላችሁ በእግዚአብሔር ፊት አድምታችሁ እየደበደባችሁ ያላችሁ ሰዎች እስከ መች ድረስ ሰው የሚያይልኝ፣ እስከ መች ድረስ ሰው የሚመለከትልኝ፣ እኔ ደግሞ ልይ እያላችሁ ያላችሁ ሰዎች ዛሬ ለእናንተ መልእክት አለኝ። ዛሬ ለእናንተ መልእክት አለኝ በኢየሱስ ስም። ዛሬ አጥርታችሁ በኢየሱስ ስም ማየት ትጀምራላችሁ። ዛሬ በኢየሱስ ስም አጥርታችሁ ማየት ትጀምራላችሁ። በኢየሱስ ስም ዛሬ አጥርታችሁ ማየት ትጀምራላችሁ። እነዛ መነጽሮች ላይ አንድ ነገር አያለሁኝ። ከዚህ ምድር ያልሆነ ውሃ ሲፈስባቸው አያለሁኝ። ከላያቸው ላይ በኢየሱስም እነዛን እንደ ወፍራም የሆኑ አዋራዎችን ሲያጠባቸው አያለሁኝ። እነዛን መነጽሮች ሲያጥብላችሁ ነው ማየው። ብዙ መነጽሮችን ነው ማየው። ብዙ መነጽሮችን ታውቃላችሁ። ያየ ሰው አይሳሳትም። ያየ ሰው ከእግዚአብሔር የሆነውንና ከእግዚአብሔር ያልሆነውን መለየት ይችላል። ያየ ሰው በእያንዳንዱ የህይወት እርምጃው ላይ ጥንቃቄን ያደርጋል። ያየ ሰው ውሎውን ይመርጣል። መንፈስ ቅዱስ አቦ እግዚአብሔር ይላችሁ ቅዱሳን፣ እግዚአብሔር ያየላችሁ ይበልጣል። እሱ የመረጠላችሁ በኢየሱስ ስም ይበልጣል። እረ መንፈስ ቅዱስ በእውነት የእግዚአብሔር መንፈስ እንደዛ ይለኛል። ዋው ያየላችሁ ቅዱሳን ይበልጣል። አይኖች ይከፈታሉ በኢየሱስ ስም። አይኖች ይከፈታሉ በኢየሱስ ስም። አይኖች ይከፈታሉ በኢየሱስ ስም። አይኖች ይከፈታሉ በኢየሱስ ስም። ሌላው ቅዱሳን እይታችንን እጅግ በጣም ከሚያጠራልንና እይታችንን ደግሞ በኢየሱስ ክርስቶስም ዕለት ዕለት በሕይወታችን ላይ ከሚያበዛልን ነገር አንዱ በእግዚአብሔር ፊት መጮህ፣ በእግዚአብሔር ፊት መጸለይ። ብዙ ሰው በዚህ ዘመን እየተቸገረው ምን እንደሆነ ታውቃላችሁ? በእግዚአብሔር ፊት መቀመጥ አቃተው። ብዙ ሰው በእግዚአብሔር ፊት መቆየት አቃተው። ብዙ ሰው በዚህ ዘመን ለምንድን ነው ማየት ያልቻለው? መቆየት አቃተው። በእግዚአብሔር ፊት ቆይ ስትሉት ያንገሸግሸዋል።
እዚህ የተነሳ እይታው በብዙ ነገር ተይዟል። እሱ መመልከት ሳይሆን ሰዎች እንዲመለከቱለት ነው የሚፈልገው። አዲስ ነብይ መጣ መሮጥ፣ አዲስ የእግዚአብሔር ሰው ተቀባ መሮጥ፣ እዚህ ጋር እኮ እንዲህ የሚያይ ሰው መጣ መሮጥ። ለምን ሰው መረጋጋት አቃተው? መጽሐፍ ቅዱስ ግን እንደዛ አይለንም። ጸጋ ያለባቸውን ሰዎች አሁን እንጠቀምባቸዋለን። አይኖቻቸውን የተከፈቱባቸውን ሰዎች አዎ እንጠቀምባቸዋለን። እግዚአብሔር ግን ሁልጊዜ እነሱ ላይ እንድንጠቀም ብቻ አይደለም የሚፈልገው፣ እኛ ደግሞ እንድናይ ይፈልጋል። አይን እያላችሁ አይን ተሰጥቷችሁ ሰው እጆቻችሁን ይዞ ሲመራ በጣም ያሳዝናል። ሁልጊዜ እጆቻችንን ሰዎች ይዘውን ሲመሩን በጣም ያሳዝናል። እግዚአብሔር አንቺ ለእግዚአብሔር የእንጀራ ልጅ አይደለሽም። አንተ ለእግዚአብሔር የእንጀራ ልጅ አይደለህም። እንደ ሰንበዲ ማየት ትችያለሽ። በቃ ያ አይነ ስውር እኮ አንድ ጥያቄ ነው የጠየቀው። ማየት እፈልጋለሁ አለው። ምን እንዳደርግልህ ትወዳለህ? ምን እንዳደርግልህ ትወዳለህ? ዛሬም እግዚአብሔር እንዲህ ይልሻል፣ ምን እንዳደርግልሽ ትወጃለሽ? አንዳንዱ እኮ እግዚአብሔር ፊት ሲቀርብ የሚጠይቀው ጥያቄ ራሱ በጣም ያስቃቸዋል። እኔ አንድ ነገር ቅዱሳን ልበላችሁ፣ እግዚአብሔርን ከጠየቃችሁት አንድ ጥያቄ ጠይቁት። ማየት እፈልጋለሁ በሉት። ማየት ካላችሁ ሀብት በላይ ይበልጣል። ማየት ካላችሁበት ምድር በላይ ይበልጣል። ማየት አለኝ ከምትሏቸው ነገሮች በጠቅላላ ይበልጣል። ስታይ ነው ልጆችሽን የምታስመልጭው። ስታይ ነው ትዳርሽን የምታስመልጭው። ስታይ ነው ቢዝነስሽን የምታስመልጭው። ስታይ ነው አገልግሎትሽን የምታስመልጭው። ስታይ እስከ መች ድረስ ሰንበዲ እንዲያይ ስታንኳኪ ትኖሪያለሽ? እስከ መች መዝገብሽን ሰንበዲ እንዲገልጠው ዘመንሽን በመዳከር ትጨርሽዋለሽ? እግዚአብሔር ኤርምያስን መጣና እንደዚህ አለው፣ ኢየሱስ ክርስቶስ ጌታ ነው፣ ወደ እኔ ጩ፣ እኔም እመልስልሃለሁ። ከዛስ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ምን ስትል? ስትጮ። መጮ ማለት ምን ማለት እንደሆነ ታውቃላችሁ? መጮ ማለት በእግዚአብሔር ፊት ያለማቋረጥ መጣበቅ፣ ሁልጊዜ ከሱ ጋር መጣበቅ፣ ሁልጊዜ እሱ ስር ቁጭ ማለት። ኤርምያስ አለው፣ ኤርምያስ ከፊት ብዙ ነገር ይጠብቃል። ገና ያላያቸው ትልልቅ ትሬዠሮች አሉ፣ ሀብቶች አሉ። ማጋ እኔ ጋር ብቻ የሚገኙ ባይዘዌ እግዚአብሔር ጋር የሚገኙትን ነገሮች በጠቅላላ የምታዩት አይኖቻችሁ ሲከፈቱ ብቻ ነው። እግዚአብሔር ጋር ያለው ነገር ሌላ ዓለም ላይ ብትፈልጉት አታገኙትም። አዲስ ነገር ሁልጊዜ ያለው እግዚአብሔር እጅ ላይ ብቻ ነው። ዓለም ያለውን ነገር አዲስ አልሰጣችሁ ትችላለች። ያለውን ነገር አዲሳ አሻሽላ በ2027 በ2028 በ2029 በ2050 በ2060 እያሉ እየቀባጠሩ የሆኑ ነገሮችን አዲሰን እንሰጣቸዋለን ነው እንጂ አዲስ ነገር እንፈጥርላቸዋለን አይሏችሁ። ፌስቡክን በሉት፣ ትዊተርን በሉት፣ ምንድነው ይሄ ቲክቶክን በሉት፣ የትኛውም ነገር አልጎሪዝሙ እየተሻሻለ ነው የመጣው።
አንዱ አንዱን ሲያድስ ነው የመጣው። አዲስ ኒው ብራንድ የሆነ ነገር ግን ያለው እግዚአብሔር እጅ ጋር ብቻ ነው። ያንን ነገር በህይወታቸው ውስጥ እያጣጣሙ የሚኖሩት እነማን ናቸው? አይኖቻቸው የተከፈቱላቸው። እሰጥሃለሁ አለው። ምን ስታደርግ? ስትጮህ፣ ስታስጮህ አላለም። ብዙ ሰው ያስጮሃል፣ አይጮህም። ብዙ ሰው በማስጮህ፣ አንዳንዱ ምናልባት ገንዘብ በመስጠት ሊያስጮህ ይሞክራል። አንዳንዱ የሆነ ነገር እግዚአብሔርን እንደዛ አታደርጊውም። እግዚአብሔርን ገንዘብ ከፍለሽ አይንሽን አይከፍትልሽም። እግዚአብሔር የገንዘብ ችግር የለበትም። የሆኑ ሰዎች አይደለም እጃቸውን እላያችን ላይ ቢቀመጡብን አይኖቻችን አይከፈቱም። አይኖቻችን የሚከፈቱት እኛ እግዚአብሔር እግር ስር ቁጭ ስንል ነው። ስንት ዓመት ተጸለየልን እኮ ቅዱሳን፣ ስንት ዓመት እጅ ተጫነልን። እኔ እግዚአብሔር የነገረኝን ነው የምነግራችሁ። ያመነ ይድናል ይላል መጽሐፍ ቅዱስ። ኮሶ የፈለገ ቢመር ሰውየው ሲጠጣው ይፈወሳል። እስካልጠጣው ድረስ ግን ይኖራል። ስትጠጪው ያሽርልሻል፣ ይለቅሻል። ዛሬ እያንዘፈዘፈንም ቢሆን እንውጠዋለን ይህንን መድኃኒት በጌታ በኢየሱስ ክርስቶስ ስም። ከዛ አይኖቻችን ይከፈታሉ። ከዛ አጥርተን እናያለን። አጥርተን ዳዊትን ታስታውሳላችሁ አይደል? ያ ሁሉ ሰው 40 ቀን በጎልያድ ፊት እየወጣ ሲርበደበድ ሲፈራ፣ ለምን? አይኖቻቸው አያዩማ። ዳዊት ግን ተልኮ ነው የመጣው። ሂድ እስቲ ወንድሞች ያሉበትን ሁኔታ ተመልክተና ተባለ። ለምን? እይታው የተስተካከለ ሰው ነዋ። ሰዎቹ ሁሉ ፈርተው ሲንቀጠቀጡ፣ ዳዊት ግን አልተንቀጠቀጠም። ምንድነው እየተደረገ ያለው አለ። አንድ የጌት ሰው አለ ጎልያድ የሚባል፣ ቁመቱ ረጅም፣ ትጥቁ እንደዚህ፣ ሰይፉ እንደዚህ፣ ጋምባሌው እንደዚህ፣ ጫማው እንደዚህ። ሰውየው እላዩ ላይ ያለው ብረታ ብረት ራሱ እኔ እንጃ እኔ ሌላ ስንት ሰው እንደሚሸከመው። ዳዊት ግን እነዛ ሁሉ ነገሮች እይታውን አልከለከለውም። ለምን? እግዚአብሔር እግር ስር የቆየ ሰው ነው። እነሳ እግዚአብሔር እግር ስር አልቆዩም፣ ወደ ኋላ እየሸሹ ይሮጣሉ። ዳዊት እግዚአብሔር እግር ስር የቆየ ሰው ነው። ጠጋ ብሎ ነው ሰውየውን ያየው። ጠጋ ብሎ ያየው ሰውየው ኪዳን አለው ወይስ ኪዳን የለውም ብሎ ነው የጠየቀው። ምንድነው? ሰውየው የጌት ሰው ነው፣ ፍልስጤማዊ ነው። ስለዚህ ተሸናፊ ነው አለ። ለምን? እኛ ኪዳን ያለን ህዝብ ነን። ምን ማለት ነው? ይሄ ያልተገረዘ ፍልስጤማዊ ተገርዟል አላቸው። አልተገረዘም። በቃ ኦልሬዲ ሰውየው ተሸንፏል አላቸው። ጉዳዩ በሰይፍ ከመግጠም ጋር ሳይሆን ጉዳዩ ከኪዳን ጋር ነው። እይታሽ ሲስተካከል አይደለም ራስሽን ጄኔሬሽን ታድኛለሽ። እይታሽ ሲስተካከል አይደለም አንቺ ቤተሰብሽን ታስመልጫለሽ። ከመጣው ጋር አብረሽ ወዮ 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 አትይም። ለምን? ያንቺ እይታ ይለያል። እነሱ ወዮ ወዮ ሲሉ ዳዊት ወዮ ወዮ አላለም። አብሯቸው እገጥመዋለሁ አላቸው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዳዊት አብደሃል? አዎ እገጥመዋለሁ። ሰውየውን አይተኸዋል? አዎ አይቼዋለሁ፣ እገጥመዋለሁ። በምድረ በዳ አንበሳና ድቡን ገጥም ያለዋል። ይሄንን ደግሞ እንደነዛ አንበሶችና ድቦች ዛሬ እግዚአብሔር አድርጎ በእጅ አሳልፎ ይሰጠዋል። ኖሬዋለሁ አላቸው። ሰውየውን ጥየዋለሁ ኦሬዲ አላቸው። ባይ ዘ ዌይ ዳዊት በእይታ ውስጥ ጥሎታል ጎልያድን።
ጎልያድን ቆሞ ሳይሆን የሚያየው ዳዊት ወድቆ ነው የሚያየው። ዛሬ እኔ ጸልይልሻለሁ። የትኛው ጉዳይ ነው ጎልያድ ሆኖ ፊትሽ የቆመው? ዛሬ በጌታ በኢየሱስ ያን ነገር ከዛሬ ቀን ጀምሮ ቆሞ ሳይሆን የምታዩ ወድቆ ነው የምታዩ። በሽታ በዩ፣ እንቆቅልሽ በዩ፣ የተዘጋ በር በዩ፣ የትዳር የሆነ ነገር የትኛውም ጉዳይ ነው ምነግርሽ። አሁን ከሚፈስብሽ ቅባትና ኃይል የተነሳ ነገሩ ቆሞ ሳይሆን ተኝቶ በኢየሱስ ስም ታይዋለሽ። በኢየሱስ ክርስቶስ ስም ስልጣን ወድቆ ታገኘዋለሽ። ከአያቴ መጣ ነው፣ ከቅድመ አያቴ መጣ ነው። ሲገበርለት የነበረ ነው፣ ሲጠነቆልለት የነበረ ነው፣ ሲሰጥለትና ሲተፋለት የነበረ ነው። ይሄ ሁሉ የእይታ እጥረት ነው። ዛሬ አሜን በሉኝ። በጌታ በኢየሱስ ክርስቶስ ስም ስልጣን አጥርተሽ ማየት ትጀምሪያለሽ። ወድቆ ታይዋለሽ በኢየሱስ ስም። አሃ ወድቆ ታይዋለሽ። ተሸንፎ ታይዋለሽ። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ። በመጽሐፍ ቅዱስ ላይ እያንዳንዱን ክፍል በርብራችሁ ተመልከቱ። የድልን ሕይወት ያጣጣሙ ያዩ ሰዎች ናቸው። የስኬትን ጫፍ የኖሩ ሰዎች ያዩ ሰዎች ናቸው። በሕይወታቸው እንደ ብርሃን እየደመቁ የኖሩ ሰዎች ያዩ ናቸው። ለትውልድ በረከት የሆኑ ሰዎች ያዩ ናቸው። ታውቃላችሁ፣ አብርሃም እግዚአብሔር እንደዛ ከተናገረው በኋላ እይታው ተስተካከለ። ሙት የነበረውን የሳራን ማህፀን ሳራ ጸንሳ ማየት ጀመረ። ሳራ ልጅ አቅፋ ማየት ጀመረ። ኢየሱስ ጌታ ነው። ኧረ ምን አይነት መንፈስ ነው! ዋው! ኦ ጌታ ሆይ፣ ኦ ጌታ ሆይ፣ ኦ ጌታ ሆይ፣ ኦ ጌታ ሆይ። እንደዚህ ላል ይውላችሁ ዋው! ስለዚህ ከሕግ ብቻ ሳይሆን ሮሜ ምዕራፍ 14 ቁጥር 16 ጀምሮ እንዲህ ይላል ቅዱሳን፣ ስለዚህ ከሕግ ብቻ ሳይሆን ከአብርሃምም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ ለማን? ለሙታን ሕይወት በሚሰጥ ኢየሱስ ክርስቶስ ለዘላለም ጌታ ነው። የሌለውን ደግሞ እንዳለ አድርጎ በሚጠራ አረ አሜን ነው ወይ? የሌለውን እንደ አለ አድርጎ ደግሞ በሚጠራ በማን? በእግዚአብሔር ባመነበት በአምላክ ፊት የሁላችንም አባት ነው። ማ? አብርሃም። ምን እያለ ነው መጽሐፍ ቅዱስ? እንደሱ እያዩ ላሉት ነገር አካል ይለብስላቸዋል እያለ ነው የሮሜ ጸሐፊ። እንደ አብርሃም በእምነት ነገሮችን ያዩ ሰዎች ይኖሩታል እያለ ነው። እንዲህ ይላል ቀጥሎ፣ የሁላችንም አባት ነው ካለ በኋላ ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑን በእምነቱ ሳይደክም ምን አለ? ተመለከተ። አብርሃም ይስሐቁን እንዴት ተቀበለ? በእምነት ተመለከተ። በእምነት ተመለከተ። አሜን ነው ወይ? በእምነት ተመለከተ።
ለውጥ እንጸልያለን ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ለውጥ፣ የእይታ ለውጥ፣ የንግግር ለውጥ፣ የአካሄድ ለውጥ፣ የእርምጃ ለውጥ በጌታ በኢየሱስ ክርስቶስ ስም ስልጣን፣ በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ በጌታ በኢየሱስ ስም ግርዶሾች ሁሉ በጌታ በኢየሱስ ስም ይራገፋሉ። በእግዚአብሔር ሕዝብ ላይ የተደረገ አዚም ሁሉ በጌታ በኢየሱስ ስም ይነሳል። አንቺ መመልከት አትችም፣ አንቺ ማየት አትችም እያለ ግርዶሽ ሆኖ የተቀመጠ በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ ከእይታሽ ላይ ይገነጠላል። ዛሬ እግዚአብሔር ምስክሬን ከዚህ ቀን ጀምሮ አጥርታችሁ በኢየሱስ ስም ማየት ትጀምራላችሁ። ልጆቻችሁን እንደ በፊት አትመለከቱም። የልጆቻችሁን መጨረሻ እንደ በፊት ብቻ አይትመለከቱም። እግዚአብሔር የበለጠውን ነገር ያሳያችኋል። የእህት የወንድሞቻችሁን ጉዳይ እግዚአብሔር አብልጦ ያሳያችኋል። እግዚአብሔር አብልጦ ያሳያችኋል። አብልጣችሁ እንድትመለከቱ ያደርጋችኋል። ጠላት እይታችሁን የሰረቃችሁ ሰዎች፣ ጠላት እይታችሁን የሰረቃችሁ ሰዎች ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን እይታችሁን ይመልሳል። በኢየሱስ ክርስቶስ ስም ስልጣን እይታችሁን ይመልሳል። ዛሬ ጸለይኩላችሁ። አረማመዳችሁ በኢየሱስ ስም ይለወጣል። አካሄዳችሁ በኢየሱስ ስም ይለወጣል። አንድ ነገር እላችኋለሁ ቅዱሳን፣ እናንተ ምናልባት ልትለወጡ ትችላላችሁ። የማይለወጥ ኪዳን ግን ተገብቶላችኋል። ከናንተ አቅም፣ ከናንተ ጉልበት፣ ከናንተ ብቃት ጋር ተመዝኖ ያልተሰጠ ኪዳን እግዚአብሔር በልጁ በኢየሱስ ክርስቶስ የገባላችሁ ኪዳን አለ። እግዚአብሔር ልጁን አምኖት ለናንተ ኪዳን ገባ እንጂ እናንተን አምኗችሁ አይደለም። ታውቃላችሁ ዘፍጥረት 15 ላይ እግዚአብሔር አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋ እጅግ ታላቅ ነው ምናምን ብሎ ኪዳን ከገባለት በኋላ ወደ ሰማይ ተመልከት፣ ዘርህን እንደዚህ ከዋክብት አበዛዋለሁ ምናምን አለውና ግን አለው ዛሬ ኪዳን እናደርጋለን አለው እና መስዋዕት አዘጋጅ ተጠብቀኝ አለው። መስዋዕቶቹን በሁለት በኩል ከፍለ በግራና በቀኝ አድርጋቸው፣ ከዛስ እኔ እናንተ በመካከላቸው አልፈን ኪዳን እንገባለን አለው። አብርሃም ግን መስዋዕት እንኳን መጠበቅ ያቃተው ሰው ነው። እንቅልፍ ወሰደው፣ ከባድ እንቅልፍ ወሰደው። እግዚአብሔር ብቻውን መጣና ኪዳን ገባለት። አብርሃም ባዘጋጀው መስዋዕት መካከል ራሱ እግዚአብሔር በመካከሉ አልፎ ኪዳን ገባለት፣ ማለለት። አብርሃም ያልኩን ባልፈጽምልህ፣ አብርሃም የነገርኩ ቦታ ባላደርስህ። እረ ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር የሚምልበት አጣና በራሱ ማለ። በማን ይማል እግዚአብሔር? ማለት የምትምሉት እኮ ከናንተ ትልቅ በሆነ ነገር ነው፣ ከናንተ ከፍ ባለ ነገር ነው። ከራሱ በላይ እግዚአብሔር ማንም ከፍ ያለ ስለሌለ በራሱ ማለ። እግዚአብሔር ባላደርግልህ ብሎት፣ ባልፈጽምልህ ብሎት፣ ይስሐቅን ባልሰጥህ ብሎት፣ ባላበዛህ ብሎት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እረ አሜን ነው ወይ? እግዚአብሔር በአዲስ ኪዳን በክርስቶስ ማለ። ለማ ለኛ አዲሱን ኪዳን አቋቋመ። በማ በክርስቶስ። እባርካቸዋለሁ አላለም፣ ባርካቸዋለሁ አለ። እፈውሳቸዋለሁ አይደለም፣ ፈውሻቸዋለሁ አለ። በመገረፉ ቁስል ተፈውሰሻል አለ። ልጄ እያንዳንዱን ነገር ላንቺ ከፍሎታል አለ። እግዚአብሔር ጋር እኮ ብትሄጂ ተከፍሏል የሚል ነገር ነው የምታገኘው።
ተከፍሏል። ያንቺ ነው ውሰጂው የሚል ነገር ነው የምታገኘው እግዚአብሔር እጅ ጋር ስትሄጂ። ታዲያ ለምንድን ነው እግዚአብሔር ሆይ በህይወቴ ላይ ያጣሁት? ማየት ስላልቻልሽ እንዴ። ንግድ ባንክ ገንዘባችሁን አስቀምጣችሁ አዋሽ ባንክ ሄዳችሁ ስጠኝ ትላላችሁ እንዴ? የት ነው ገንዘብሽ ያለው ነው የሚልሽ ማናጀሩ። ይኸው ቡኩ ብለሽ እንዶ ማንባብ ካልቻለ ቡኩን ያየውና ይሄ እኮ የንግድ ባንክ ቡክ ነው፣ ዲፖዚቱ ያለው ንግድ ባንክ ነው፣ ይሄ ደግሞ አዋሽ ባንክ ነው፣ ሂጂና ከንግድ ባንክ አውጥተሽ ተጠቀሚ ነው የሚልሽ። የሆነ አገልጋይ አይደለም አንቺን አምጥቶ የሚሰጥሽ። የሆነ አገልጋይ አይደለም ነይ ልባርክሽ ብሎ ኦሬዲ ዩ አር ብለስድ፣ አንቺ ተባርከሻል። ዛሬ የፈውስና ነፃ የመውጣት ቀን ነው ብሎ የሆነ ሰውዬ ቀን ስለመደብ አይደለም የምትፈወሽው እንዴ። ፈውስ የልጆች እንጀራ ነው። በመገረፉ ቁስል ተፈውሷል ነው የሚለው። ፈውስ ኤኒ ታይም ያንቺ ነው። እኛ ለፈውስ ቀጠሮ የሚሰጥ አምላክ የለንም። በንትን ቀን ነው ፈውስን የማካሂደው የሚል አምላክ የለንም። ትቀልጃለሽ እንዴ? ምን አይነት ቀልድን የያዝ ነው? ምን አይነት ቀልድን የያዝ ነው? አንዳንዴ እኮ ቅዱሳን ቀልድን የያዝ ነው። ከዚህ ቀልድ መውጣት አለብን። ልጃችሁን ምግብ አቅርባችሁለት አልበላም እንደማለት እኮ ነው። ምግብ ቀርቦለት ምግብ ስጠኝ የሚል ልጅ ይሄ ልጅ ጤነኛ አይደለም። አስመረምረዋለሁ ሲጂ ምግብ ቀርቦለት ይው አልበላም እያለ ነው። ዶክተር ምንድነው ልጁ ችግሩ? የሆነ የጤና መታወክ አለበት። ደም አንጣ ይለዋል፣ ሽንት አንጣ ይለዋል፣ ሰገራ አንጣ ይለዋል። ከዛስ ወስዶ ይመረምርና በደም ያጣውን በሽንት ውስጥ ወይ ያገኘዋል። በሽንት ውስጥ ካጣው በሰገራ ውስጥ፣ ከዛ ካለፈ ደግሞ ምናልባት አክታ ምናምን የተለያየ አይነት ነገር ይወስድና ያገኙታል ችግሩን። እዛ ውስጥ የሚርመሰመሰውን ቫይረስ ያገኙታል። ሃፒታይቱን የዘጋውን ዛሬ በጌታ በኢየሱስ ስም የተደረገላችሁን እንዳትኖሩት ያደረጋችሁ ያ ቫይረስ ከውስጣችሁ የተነቀለ ይሁን። በኢየሱስ ስም የተነቀለ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን ከውስጣችሁ ላይ ይሄ መርዝ የተነቀለ ይሁን። ታውቃላችሁ አዳምና ሔዋን እግዚአብሔር ሁሉን ነገር ሰጥቷቸው ሰይጣን መጣና ጎዶሎነታቸውን ነገራቸው። ምንም አይደለም የነገራቸው፣ የሆነ ፓርት እንደሚጎድላቸው ነግሯቸው ሄደ። ሁሉም ብሉ ብሎናል፣ ከዚህ ግን እንዳትበሉ ከበላችሁ ትሞታላችሁ አለን ስትለው አይ ሔዋን አላት። አይ ሔዋን እንደሱ እኮ እንዳትሆኑ ፈልጎ ነው እንጂ ብትበሉት አትሞቱ ማለት ሴትይቷ የሆነ ፓርት እንደሚጎድላት እንዲሰማት አደረጋት። ታውቃላችሁ ያንን ሐሳብ ከጨመረባት በኋላ ሔዋን ዛፉን እንደ በፊት ማየት አልቻለችም። ዛፉን ባየች ቁጥር ጎዶሎ ፓርቷ ይታያታል። እናንተ እኮ ምንም የጎደላችሁ ፓርት የለም። ታዲያ ለምንድን ነው ጎዶሎነት የተሰማኝ? ጠላት መጥቶ ያወራሽ ነገር አለ። ጠላት መጥቶ የሰበከን ስብከት አለ። በነከሌ በኩል ካልሆነ ቅባት አትቀበልም። በነከሌ በኩል ካልሆነ አይኖች አይከፈቱም። በእንዴ ቅዱሳን እዛኛው ቤት እኮ ሰልችቶን ወጣን። ቅዱሳን በነከሌ በኩል ነው መንግስተ ሰማያት የምትደርሰው ሲሉን፣ አንዴ ዳገት ስንወጣ፣ አንዴ ቁልቁለቱን ስንወርድ፣ አንዴ ድንጋይ ስንሸከም፣ አንዴ ጀሪካን ይዘን ስንዞር እግዚአብሔር ራራልንና ይዞን መጣ ወደዚህ።
መግቢያው አንድ ነው፣ መቀበያው አንድ ነው፣ እርሱም ልጄ ነው አለን። ልጁን ከተቀበልን በኋላ ደግሞ የሆነ ነገር ፍለጋ እንሮጣለን። ድጋሚ ጄሪካኑን ቀየር ነው። ታውቃላችሁ መተን እዚህ እግዚአብሔር ደግሞ ጄሪካኑን ልቀቂና እይታሽን አስተካኪ ይልሻል። የሆነ እንትኑን ትተሽ ቁጭ ማለትን ምረጪ ይልሻል። የሆነ ነገር ውስጥ ውጪና እንደ ማርያም ቁጭ በይ። ውሎሽን ቀይሪ። አጠገብሽ ያሉ ሰዎችን ቼክ አድርጊ። ታውቃላችሁ ሎጥ እስካለ ድረስ አብርሃም ማየት አቅቶት ነበር። ሎጥ እግዚአብሔር ደግሞ ሎጥን ከአብርሃም መለየት ነበረበት። ለምን? ሰውየው ወደ ተስተካከለ እይታው እንዲመለስ። አንዳንዶቻችን እኮ ወደ ህይወታችን ያስገባናቸው ሰዎች ምርጥ ግርዶሽ ሆነውልናል። የእግዚአብሔርን ድምፅ እንዳንሰማ፣ ከእግዚአብሔር ጋር እንዳንውል፣ ከእግዚአብሔር ጋር እንዳንቀመጥ። ድሮ እዛኛው ቤት እንትን ፈለቀ ሲባል እንሮጥ ነበር። እንትን ሀገር እንትን የሚባል ጸበል ፈለቀ፣ ሩጫ ጄሪካን ይዘን። እንትን ሀገር እንትን የሚባል እንትን ደብር እንትን ፈለቀ፣ ሩጫ ሩጫ በየቦታው ዘመን መጨረስ። አሁን ደግሞ እኛው ጋር መጥቷል። እንትን ቦታ እንትን አይኑ የተከፈተ ተነሳ ሲባል ሩጫ። አይን ያለው ሰው ኧረ ጌታ ኢየሱስ ሩጫ። እግዚአብሔር ሊያወራን ይፈልጋል ወገኖቼ። እግዚአብሔር ሊያወራን ይፈልጋል። እግዚአብሔር ሊያወራሽ ይፈልጋል። እኔ ለማን እንደምጮህ አላቅም። ዛሬ እግዚአብሔር ሊያወራሽ ይፈልጋል። ስለ ልጆችሽ ሊነግርሽ ይፈልጋል። ስለ ቢዝነስሽ ሊነግርሽ ይፈልጋል። ስለ አገልግሎትሽ ሊነግርሽ ይፈልጋል። እግዚአብሔር ይፈልጋል 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 ይፈልጋል። ታዲያ እንዴት ያገኘኝ? እኔን ጠዋት ከሌ ጋር ነኝ፣ ከሰዓት ከሌ ጋር ነኝ፣ ማታ ከሌ ጋር ነኝ። ከዛ ገብቼ ተኛለሁ፣ ጠዋት እነሳለሁ፣ ከሌ ጋር ነኝ፣ ከሰዓት ከሌ ጋር ነኝ፣ ማታ ከሌ ጋር ነኝ። ከዛ እግዚአብሔር እንዴት ያውራኝ? እንዴት ይናገረኝ? እግዚአብሔር ዛሬ በዚህ ዘመን እግዚአብሔር አንድ ነገር አጥቷል። የሚሰማ የሚያይ ሰው አጥቷል። ታውቃላችሁ ሰው ካየልሽ በላይ እግዚአብሔር ያሳየሽ ይበልጣል። እኔ ነግርሻለሁ የኔ እህት፣ አንድ መዝሙር ነበር አይደለ? ያየሁትን አይቼ የሚል እንዴት ልመለስ ፈርቼ የሚል ሰምቼ ወጥቻለሁ የተናገረኝን መሃል ላይ ደርሼ ግራ አይገባኝም የሚል ዝማሬ አለ። ዝማሬው ሲጀምር ያየሁትን አይቼ፣ ያየሁትን አይቼ። ያየ ሰው አይደክምም። ሁልጊዜ ያየ ሰው አይደክምም። ዛሬ ማየት ይሁንልን ቅዱሳን። ኡኡ በሉ። ለገንዘብ ኡኡ ማለት አቁሚ። ለሆነ ነገር ኡኡ ማለት አቁሚ። አትቀልጂ። እኔ ነግርሻለሁ፣ አትቀልጂ። ህይወትሽ ላይ እየቀለድሽ ነው። ማንም ላይ አይደለም የምንቀልደው፣ ህይወታችን ላይ ነው እየቀለድን ያለ ነው። የቢዚነት ስፒሪት፣ የመባከን ስፒሪት ታውቃላችሁ። ያውን ዘመን ክርስቲያን የተጠናወተው ቢዚነት። እኔ መች ማለት መንግስተ ሰማያት ተሸክመ ነው ልንሄድ ይሁን? የት ይዘነው ልንሄድ ይሁን? ሰለሞን እኮ አለ ሮጥኩ ሰበሰብኩና አለ መጨረሻ ላይ ሳየው አስጠላኝ አለ፣ ጠላሁት አለ። ለዚህ ነው የሮጥኩት አለ። ምን አለ እግዚአብሔር እግር ስር ቁጭ ባልኩኝ አለ። ይሄን ለመሰብሰብ የተጠቀምኩትን ያንን ሁሉ ዊዝደም እግዚአብሔር ፊት ባሳለፍኩበት አለ።
ነፋስን እንደመከተል ነው ለካ አለ። አንዱን ሲይዘው ሌላ ያምረኛል አለ። አንዱን ጨበጥኩት ስል ሌላውን እከተላለሁ አለ። ይሄ ህይወት መች ነው የሚለቀኝ ብዬ ታገል ነበር አለ። ግን የበራልኝ ዘመኔ ካለቀ በኋላ ነው አለ። ምን ያረጋል 60 ዓመታችን ላይ ወይኔ ብልንል? ምን ያረግልኛል 70 ዓመቴ ላይ ወይኔ ብል? ምን ያረግልሻል 80 ዓመትሽ ላይ ወይኔ ብቲ? ዛሬ አሁን ለእግዚአብሔር ቅልጥፍጥፍ ብለሽ በምትሄጂበት ሰዓት መመልከት ይሁንልሽ። እግዚአብሔር ልላክሽ ሲልሽ እሺ ብለሽ ብድግ ብለሽ በምትሄጂበት ጊዜ ላይ እግዚአብሔር በኢየሱስም እይታዎችሽን ይክፈትልሽ። ታውቃላችሁ ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ እይታዎቻችን ይስተካከሉ። ዛሬ በኢየሱስም እይታዎቻችን ይስተካከሉ። አንዳንዶቻችን እግዚአብሔር ምስክሬን ነው ምላችሁ ማየት ብንችል አንዳንድ የተነገረን ፕሮፌሲ ከእግዚአብሔር ሳይሆን ከአጋንንት የሆኑ ፕሮፌሲዎች አሉ። አሜን ነው ወይ? እኔ ነግርሻለሁ ዛሬ ከእግዚአብሔር መስሎሽ አንቺ አቅጣጫ አጋንንት ሊያስትሽ አንዳንድ ፕሮፌሲ የሚመስሉ ነገሮችን ይዞ መጥቷል። ግን የእይታ እጥረት ስላለ ዲዘርን ማድረግ አልቻልንም። አንዳንዱ እግዚአብሔር ባላወራለት ትዳር ውስጥ ገብቶ የሚያነባ በጣም ብዙ ሰው አለ። እግዚአብሔር ነው ያለሽ ተብላ ገብታ ተብሎ ገብቶ አንዳንዱ እግዚአብሔር ባልመረጠለት ቢዝነስ ላይ እግዚአብሔር ነው ግባበት ያለ ተብሎ ገብቶ እኛ እኮ እማናፍር ጉዶች ሆነናል። ለኮንትሮባንድ የምንጸልይ በሚስቱ ላይ 3-4 ላገባ ምንጸልይ መንፈሳዊ እውር አገልጋይ በዛበት ዘመን ላይ ነው ያለነው። እሱ ስር ተሰግስገን አሜን ስንል እንውላለን። እግዚአብሔር ከጸባዖት እንዴት ያየን ይሁን? እግዚአብሔር ከሰማይ እንዴት ይመለከተኝ ነው? እግዚአብሔር እንዴት ያየን ይሁን? እቤት ቁጭ ብሎ እየጠበቀኝ እኔ ውጪ ዞሬ እዛም ብዬ ስገባ እንዴት ያየኝ ይሁን? ከዛስ አላወራውም እደፋለሁ። ያን በደህና ጊዜ የገዛሁትን ብርድ ልብስ ለብሼው ተኛለሁ። እሱ መሐሪ ነው። እሱ ቸር ነው። ነገ ደግሞ ይጠብቀኛል። ዛሬ ሰማኝ ይሆን ብሎ ይጠብቀኛል። ዛሬ ያይ ይሆን ብሎ ይጠብቀኛል። ነገ መደግማለሁ፣ ከነገ ወዲያ መደግማለሁ። እግዚአብሔር ግን ይጠብቀኛል ባለማቋረጥ። እግዚአብሔር ይመጣል። እግዚአብሔር ደከመኝ ብሎ አይሄድማ። እኔና አንቺ ነን ደከመኝ ብለን የምንሄደው። እሱ ግን ደከመኝ ብሎ አይሄድም። ዛሬም ይመጣል፣ ነገም ይመጣል፣ ዛሬም ይመጣል፣ ነገም ይመጣል ባለማቋረጥ። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ። ለምን ፈራሽ መሰለሽ? በእውነት ነው ምልሽ፣ ያየልሽን ማየት ስላልቻልሽ። ለምን ደነገጥሽ መሰለሽ? ያየልሽን ማየት ስላልቻልሽ። ለምን ከሆኑ ሰዎች ተለይተሽ መኖር አቃተሽ መሰለሽ? ማየት ስላልቻልሽ። የሚያዩ ሰዎች በልዩነት ይኖራሉ። አንዳንድ ጊዜ የሚያዩ ሰዎች ካያቸዋቸው በጣም ጠንቃቃ ናቸው። ሲናገሩ፣ ሲራመዱ፣ ሲወስኑ፣ ሲውሉ፣ ጓደኛ ሲመርጡ ጠንቃቃ ናቸው። ወደ ህይወታቸው የሚያስገቡትንና የሚያስወጡን ሰው በመንፈስ ይመለከቱታል።
ምናልባት ለአንዳንድ ሰዎች ትዕቢተኛ መስለው ሊታዩ ይችላሉ። ትዕቢተኝነት አይደለም፣ የእይታ ልዩነት ነው። ዛሬ ግን አንድ ነገር ይሆናል። በጌታ በኢየሱስ ክርስቶስ ስም ስልጣን የእይታ ልዩነት በኢየሱስ ስም ይሆናል። በኢየሱስ ስም የእይታ ልዩነት ይሆናል። አሜን ነው ወይ? የእይታ ማየት የመመልከት ልዩነት በኢየሱስ ስም ይሆናል። አብርሃምን እግዚአብሔር የረገጥከውን ምድር አወርሳለሁ ነው ያለው። ስትረግጥ እያየህ ሂድ አለው። ያልሆነ ሰፈር እንዳትረግጥ አለው። ለምን? የረገጥከው ያንተ መኖሪያ ነው አለው። ምናልባት ተሳስተ ጠላት መንደር እንዳትረግጥ፣ የሚጠቅምህ ቦታ እርገጥ።